በዛሬ ቪዲዮ እነዚህን የትግራይ ወጣት ኦልሞስት ከጫፍ እስከ ጫፍ በአፈሳ እያለቀ ነው። ካሜራውን እርሹ፣ ሰዎች የሉም። እዚህ ክፍል ውስጥ እኔና አንቺ ብቻ ነው። እሺ አባይ ቲቪ ምን ጀመራችሁ? ከዚህም እዛም ክርትት ያለ ልጅነት ነው ያለኝ። እዚህ ቁጭ ብለሽ ከምትሳደቢ እኔም ላግባበት እባክሽ አግቢ። አንቺ ፈለግሽ እኮ ነኝ። ቴምር ፕሮፐርቲ ከህልሙ ወደ እውነት ከንግድ ሱቆች እስከ ቅንጡ የመኖሪያ አፓርትመንት በቡልጋሪያ አፍሪካ ህብረት ጀርባ በፒያሳ ኢኖቬሽን ሚኒስቴር ፊት ለፊት በሳር ቤት እንዲሁም በአዋሬና አያት በሚገኙት ቤቶቻችን ከባለ 1 እስከ ባለ 3 መኝታ በማይታመን የክፍያ አማራጭ እኛ ጋር ያገኛሉ። እንዲሁም ለገበያ ምቹ የሆኑ የንግድ ሱቆች ከ15 እስከ 30% ልዩ ቅናሽ በሆኑት ፓኬጆቻችን 20% ቅድሚያ ክፍያ በመፈጸም የህልሙን ቤት ዛሬውኑ ያስይዙ። በ0981 63 35 50 እንዲሁም በ0904 36 77 ይደውሉ። ቴምር ፕሮፐርቲ እምነት የሚገነባበት። እነዚህንና ሌሎችንም እናንተን ዘና ፈታ ያደርጋሉ እንዲሁም ደግሞ ጎረምሰን ይጨራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፎንቆ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቃላሙ እንዳለ ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመንካት ለዚህ ቤት ፎንቆ መለገስ ይቻላል ማለት ነው። ሰማዩም እያስገመገመ ነው፣ ዝናብ ሊጥል ነው። ስለዚህ ምን ይፈልጋል ይሄ ቤት? ፍቅር። እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል ማለት ነው። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች። ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች። እናም አጭር ናት። ተጠቀሙባት። ጭር ባለ ተው ደርቲ ማይንዴ ተው። በርጥዬ የጤና ያርግልህ። ከፊትም ከኋላም ተኮሳጥረት ችሏል። ሊዩ ማጅራ በመድኃኒዓለም የወጥ በሬ በጭንቅላቱ ነው ያኮረፈህ በእውነት። ወይኔ ቀራጯ ማለት ነው ልጅ አዝላ እሷ ተሸከሽቋለች። እንደዚህ ለፍታ አሪፍ ቫይራል የወጣው ቪዲዮ ግን ሰው ተደብቆ የቀረጻት ነው። ኧረ እባክህ
ማይክል አልሞተም እውነትም ተተክቷል። የድሮ ኮሜዲያን አለ አሁን ሞቷል። ዘፈን ውድድር ላይ ጥድፍ እያለ የሚዘፍነው እሱ ነው አልሞተም ያስባልከው። ልብሴ አይቀርሽ ቦርሳና ጫማ እንዲች ብለሽ አነኪያትም ከዚህ በኋላ ነው። እሺ ፈርቼሽ እንጂ እንዳትቆጪ ያ መቶጁ ቀሚስ ተቀዷል። እርምሽን አውጪ። ነጩ ነው። እሺ አዝና እንጂ ማየ ፈርታ ለመናገር ተጥለሽ ነው ያገኘንሽ ከበራችን ደጅስ ከዚህ የተሻለ ላይ ነው የለሽ። እዚህ ቁጭ ብለሽ ከምትሳደቢ እኔም ላግባበት እባክሽ አግቢ። አንቺ ፈለግሽ እኮ ነኝ። ቦምቦ ክላቴ የሚያስብል ነገር ነው በእውነት። ቅስሟን የሰበርሽው አስደንጋጭ ዜና ዘይት ነው ብላችሁ እንዳትሸወዱ። በአዲስ አበባ መርካቶ አካባቢ የምግብ ዘይት ነው በማለት የቆሸሸ የመጸዳጃ ፍሳሽ ለሕዝብ ሲሸጡ የነበሩ ግለሰቦች እጅ ከፍንጅ መያዛቸው ተሰማ። ይህ አሳዛኝ ድርጊት በህብረተሰቡ ዘንድ ከፍተኛ ቁጣና መደናገጥ የፈጠረ ሲሆን ድርጊቱን የፈጸሙ አካላት በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ ታውቋል። ከባድ ነው እኮ በእውነት። እኛ ቤት በኩል እንትን እንበል፣ ቤት በኩል ያው ተጠንቀቁ ይባላል። ቤት በኩል የሰው የክፋት ጥግ የትየለሌ ሆኗል። ሩዝ ፌኩ መጣ፣ ውሃ ውስጥ እየነከራችሁ ቼክ አድርጉ ተባለ፣ ምን ተባለ። አሁን እንግዲህ የታሸገ ዘይት እንዴት ተደርጎ ነው ቼክ የሚደረገው? ከፍተን አሽተን አንገዛው? ኧረ እንደው ኧረ ግፍንፍሩ። ቴምር ፕሮፐርቲ ከህልሞ ወደ እውነት፣ ከንግድ ሱቆች እስከ ቅንጡ የመኖሪያ አፓርትመንት በቡልጋሪያ አፍሪካ ህብረት ጀርባ በፒያሳ ኢኖቬሽን ሚኒስቴር ፊት ለፊት በሳር ቤት እንዲሁም በአዋሬና አያት በሚገኙት ቤቶቻችን ከባለ 1 እስከ ባለ 3 መኝታ በማይታመን የክፍያ አማራጭ እኛ ጋር ያገኛሉ። እንዲሁም ለገበያ ምቹ የሆኑ የንግድ ሱቆች ከ15 እስከ 30% ልዩ ቅናሽ በሆኑት ፓኬጆቻችን 20% ቅድሚያ ክፍያ በመፈጸም የህልሙን ቤት ዛሬውኑ ያስይዙ። በ0981 63 35 50 እንዲሁም በ0904 36 77 ይደውሉ። ቴምር ፕሮፐርቲ እምነት የሚገነባበት። የትግራይ ወጣት ኦልሞስት ከጫፍ እስከ ጫፍ በአፈሳ እያለቀ ነው። ወደ ኤርትራ ነው ደግሞ እየተወሰደ ያለው ሰው። ይሄን ነገር እንዲያቆምልን በሆነ መንገድ እንጠይቀው። ምን ማለት ነው? እንደዚህ ፊት ተሸፋፍኖ የራስን ወገን ማፈስ ማለት ማጎሳቆል፣ ማመሰቃቀል ማለት ምን ማለት ነው? ይሄ ነገር በዚህ ከቀጠለ በጣም ባጭር ጊዜ ውስጥ ትግራይ ሰው አልባ ወጣት አልባ ክልል ነው የምትሆነው። ስለዚህ ይሄን ነገር የፌዴራል መንግስት እንዲያስቆምልን የሆነ ነገር ማድረግ መቻል አለብን። ምንም በማያውቁት ባልገባቸው ጉዳይ እንደዚህ አይነት መመሰቃቀል ውስጥ የገቡትን ወገኖቻችንን ፈጣሪ ድረስላቸው። የእነዚህን እናቶችን ጥሪ፣ የእነዚህን እናቶችን እንባ ጩኸት ሰምቶ መንግስት መፍትሄ ቢሰጣቸው መልካም ነው የሚል እሳቤ ያለኝ። ምን ትላላችሁ? ወንድ ልጅ መጋበዝ ማለት ነው የሴት ስራ እንዳልሆነ አንድ የምታሳየን ሔዋን ናት ነው። አንድ ቀን እንደምንም ብላ ተፍ ተፍ ብላ አንድ አፕል ይዛ መታ ብትጋብዘው ተያይዘን ሲኦል። የኛ ስራ አይደለም፣ አያምርም። በቃ በእኛ በጣም ትክክለኛ ነገር ነው የተናገርሽው። በእኛ አያምርም። አዎ ጋብዙ አትበሉ። ይመች። አንድ ሰው ለእህት ወንድሞቹ ቀለብ ለመቁረጥ የሚገደድበት ሁኔታ በህግ እንደተቀመጠ ያውቃሉ። ወይ ጉድ! ብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ ቀለብ የመስጠት ግዴታ በጣም ሰፋ ተደርጎ በህጉ የተቀመጠ ነው። ያም ደግሞ
አንድ ሰው ቀለብ የመቁረጥ ግዴታው ለእናትና አባቱ ብቻ ሳይሆን ለእህት ወንድሞቹ፣ እህት ወንድም ሲባል ከእናት ከአባት ብቻ የተወለዱ ወንድምና እህቶችንም እንደሚጨምር እንደ አግባብነቱ ለሚስት እናትና አባትም ቀለብ መቁረጥን ግዴታ የሚጨምር ተደርጎ ነው የተመለከተው ማለት ነው፣ ሰፋ ተደርጎ። ዋናው ነገር ግን ለምሳሌ አንድ ሰው የእህትና ወንድሞቹ የቀለብ ጥያቄ ሊቀርብበት የሚችለው ሁለት ነገሮች ሲሟሉ ነው። አንደኛ ሰርተው መብላት አለመቻላቸውን፣ ሰርተው ሊበሉ የማይችሉ መሆን አለባቸው። ወይም ደግሞ በተጨማሪ ማለት ነው በችግር ላይ ሰርተው መብላት ባለመቻላቸው ምክንያት ችግር ላይ መሆናቸው መረጋገጥ መቻል አለበት። እነኚህ ሁለት ነገሮች ከተረጋገጡ እህት ወንድሞች፣ እንዲሁም ደግሞ የሚስት የባል ወላጆች፣ እንዲሁም ደግሞ እስከ አያት ድረስ ያሉ ከሌላ የተወለዱ እህት ወንድሞቻችን ሁሉ ቀለብ ሊጠይቁን ይችላሉ ማለት። ዋው! ይሄ ህግ እንዳለ አላውቅም ነበረ። እንግዲህ እንደሰማችሁት ነው። እኔ በፊት እንትን ይመስለኝ ነበር፣ እውነት ለመናገር ውዴታ ነበር የሚመስለኝ። ቤተሰብን ሰፖርት ማድረግ፣ ወንድምህትን ሰፖርት ማድረግ ውዴታ ነው እንጂ ህግ እንደሚያስገድድ አላውቅም ነበረ። ህጉ ያስገድዳል በሚል ምክንያት ስራ ሰነፍ የሆኑ ወንድምና እህቶች ሄዳችሁ እንዳከሱ ደግሞ ከዛሬ ሁላችንም ተሸውደን ነበር። እዚህ ጋር የምትመለከቷቸው እንደዚህ ዲምፕልስ ያለባቸው ሰዎች ማለት ነው ጤነኞች ይመስሉ ነበር፣ ነገር ግን አይደሉም። ጄኔቲክ ዲፌክት ሲሆን ሳይንሱ እንደሚለው ከሆነ ምንድነው እዚህ ጋር መውጣት የነበረባቸው መስሎች ነበሩ ጡንቻዎች፣ ነገር ግን እነዛ ጡንቻዎች ባለመውጣታቸው የተፈጠሩ ቀዳዳዊ ሲሆን እኛ እንግዲህ ለውበት እንደ ውበት መገለጫ አድርገን እንጠቀምባቸው፣ ነገር ግን እነዚህ ሰዎች ጤነኛ አይደሉም፣ መስል እጥረት አለባቸው። ለዛም ነው የቀዳዳ የተፈጠረው። በለው ዳና የተበላሽ በሉኛ። የጉንጭ እየሰራች እንግዲህ መስሏን ቢውልድ ታድርግም። እኛም እኮ የሆነች ነጥብ ነገር አለች፣ ምልክት ነገር አለች እና ጉለት ነው የጤና አይደለም። ቱፓክ ነው። አጥንት ሊያስቆጥሩ ነው። ምን ሊያደርጉ ነው የመጡት? ተጀመረ እንዴ እንደዚህ የቀጫጨኖችን ፋይት? እኔ ሳስበው ማለት ነው አሁን እዛ መደባደቢያ መቧቀሻ ሪንጉ ላይ ሲወጡ ማለት ነው የምንሰማው ድምፅ የሆነ ቀሽ ቋ ቀሽ ምናምን የሚል ድምፅ ይመስለኛል። እንደዚህ የጎድን አጥንት ብቻ ይዞ መፋለም እንደሚቻል አላውቅም ነበረ። ሆነ ተከናወነ። ለምን ወደ እንዳልሻ ሄድክ? በይቅርታ የተዘጋውን አንተ ጋ ወስዶ አባቶች ቀረቡ። ያ የሰራኸው ቪዲዮ የዚህን ዓለም ድራማ የሚመስል ምናምን ብለው ሂስ ሰጡ። እሱ ደግሞ ያን ወሰደና አዎ ፕሮግራሙ ይደምቅ ያብረቀርቅልኝ ይሆን ብዬ ተወሰነ ነገር ጨምሬያለሁ፣ ይሄ ስህተት ነው ብሎ ይቅርታ ጠየቀ። እናም ፋይል በተዘጋ ፋይል ላይ አቧራውን እንደገና አራግፈህ ቀሰቀስክ ነገር ነው የሰው። እዚህ ጋር ደግሞ አንድ ግልጽ ላድርግ፣ እንደዛ አይደለም። በይቅርታም ጉዳዩ አልተዘጋም። እንዲያውም እኔ ጋር የመጡት የአብረንታንታ አባቶች ኮሜዲያን እሸቱ ቢሮ ሂደው ልንመርቅህ ነው የመጣ ነው ብለው እሱም ይቅርታ ተጠይቆ በዛ በኩል ማለቁ ለዳንሻ ዋልድባ አባቶች የህመሙ ህመም ይሄኛው ቪዲዮ ነው። ታምኛለሽ? ይሄን አስረዳኝ እስኪ። በጣም አሪፍ። ዋልድባ 3 ነው ብዬሻለሁ። አብረንታንት፣ እንዳልሻህና ሰቋር ትልልቅ ገዳሞች ናቸው ብዬሻለሁ። ዋልድባ የሴት ገዳም አለ ተብሎ ተሰራብን የሚሉት እነማን ናቸው? እንዳልሻዎች ናቸው። አይ ልክ አይደለም ዋልድባን በተመለከተ የሰራው ቪዲዮ ብለው አስተያየት የሰጡት እነማን ናቸው? አብረንታንት ናቸው። ይሄ በሌላ አማርኛ ምን ማለት ነው? ኡራኤል ካሳንቺስ ያለው ኡራኤል ቤተክርስቲያን የሆነ ጣራው አፍሶ ወይ የሆነ ነገር ደግሞ ተቃጥሎ የካ ሚካኤል ቤተክርስቲያንማ የጋራ ነው በሚል አስተያየት ቢሰጥ አብረን ከጎናችሁ ነን፣ ይሄን ጉዳይ ያቃጠለውም ሰው ካለ በህግ
መፋረድ አለብን የሚል አስተያየት የካ ሚካኤል ሰጠን በል። ነገር ግን ኡራኤል ቤተክርስቲያን ተቃጥሎ የካ ሚካኤል አብረናችሁ ነን ብሎ አስተያየት ሲሰጥ ኡራኤል ሰጠ ብለሽ ነው መግለጫውን የምታነቢው? ማን ሰጠ ብለሽ ነው? የካ ሚካኤል ነው። የካ ሚካኤል ደግሞ ምን ያገባሃል ልትዩ ትችያለሽ? አቺ ቤተክርስቲያን ስለሆነ። ስለዚህ አብረን ታንተና እንዳልሻ ማለት ራሱ ኡራኤል ቤተክርስቲያንና የካ ሚካኤል ቤተክርስቲያን እንደማለት የተለያዩ ናቸው። ስለዚህ ዋና ተጎጅነን ባዮች ማን ናቸው? እንዳልሻዎች ናቸው። እንዳልሻዎችን ጠቅሶ እንዳልሻዎች አባቶችን አምጥቶ ነው እንደ ይቅርታ ጠየቀ የተባለው። አብረን ታንተ አባቶች ናቸው። ለምን እነሱ አልመጡም? እንዳልሻዎች ለምን አልመጡም? እንዳልሻዎችማ የሴቶችን ቪዲዮ ራሱ እሸቱ እዛው ዳልሻ ሂዶ ሲቀርጽ ይገናኛሉ። ይሄንም ራሱ እሸቱም በራሱ ቪዲዮ ስለነገረን ነው። የሴቶችን ማደሪያ የሴቶችን ሲቀርጽ ዋለና የሴቶች ሞፈር ቤት የሚባለው ጋር የሴቶች ማደሪያቸው ላይ እዛ አሉ የተሰሩ ቤቶች እነሱ ጋር ወንድ ማደር አይችልም። ስለዚህ በገዳሙ ሕግ ወደ ወንዶች ነው ሂዶ ማደር የነበረበት። ለማደር ወንዶች ጋር ሂዶ አደረ። ሲያዩት እሸቱ ነው። ምን ልትሰራ መጣ? እንደዚህ የእናቶችን እኮ ችግራቸውን እንዲህ አድርጌ ምናምን በልበል ይሉና ከዋልድባ እንዳልሻ አባቶች ጋር ከዚህ በፊት ዋልድባ እንዳልሻ የሴቶች ገዳም ብላ በሌላ ቪዲዮ እንደዚህ አድርጋ አሰርታብን ገዳሙን የሌለውን ስም አሰጥታብናለች። አንተ ማአደራ የዋልድባ የእናቶች ገዳም አለ ብለህ ቪዲዮ እንዳትሰራ አደራ። እነሱ ሞፈር ቤት የሚኖሩ አፈር ጠባቂ ነው የሚባሉት። በእኛ ስር ሆነው እኛ እያገለገልናቸው ሲሞቱ ገዳሙ ጋር ገብተው ለማረፍ ነው እዚህ የተቀመጡት። ይሄ ነው። እርዳታ ግን መሰብሰብ ይችላሉ። እኛም ደስ ይለናል። እኛም ነው የምንረዳቸው። ደግሞ እናንተ ከረዳችኋቸው እኛ አረፍን ማለት ነው ብለው አስረድተውት ብዙ ስብሰባ አድርገው እሱ ራሱ ይሄን አላውቅም ነበር ከመቅሰፍት ከርግማን አዳናችሁኝ አደርጋለሁ ብሎ ቃል ገብቶልን ነበረ። እንደ ሐሳብ ግን ይሄን ነገር በውስጥ ቢጨርሱት መልካም ነበረ ብዬ አስባለሁ። የተለያዩ ሰዎች የሰሩትን ቪዲዮዎች አይቻለውና አባቶችን የሞቀስ ነገር ተናግረዋል በርካታ ሰዎች። በውስጥ ቢጨርሱት መልካም ነበረ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሴቶች ግን ማለት ነው በጣም አመስጋኝ መሆን አለባችሁ። በቀን 300 ሰው የኔ ቆንጆ ይላችሁን እኔ ማንንም አይወደኝም ሁሉም ሰው ይጠላኛል ትላላችሁ። ይሄው እኔ የእናቴ ጓደኛ 5ኛ ክፍል ይሄ ልጅ ቆንጆ ነው አለች። በሱ ነው ህይወትን መገፈው። አረ እያመሰገንን ወገን። አረ እሷን እየመነዘርሽ ትኖሪያለሽ። አይሻንቆ ሴቶችን እናመስግን። እኔ ታንክስ ብያለሁ በዚህ አጋጣሚ። ላይ ባጠገባችን የወደቀ መብረቅ ነበረ። ነገር ግን ከኛ ንክኪ ስላልነበረው ደህንነታችን የሚያሰጋ መብረቅ ይላል ሰማ መብረቅ አስባችሁታል? ፕሌን ውስጥ ሸኖ ቤት ገብታችሁ መስታወት ነው እየተቀራረጻችሁ። አሁን ባጠገባችን መብረቅ ወድቆ ነበረ ሲባል አይ ቶቢ አቋርጦ ነው የወጣው። ካሜራውን እርሹ። ሰዎች የሉ። እዚህ ክፍል ውስጥ እኔና አንቺ ብቻ ነው። እሺ ምንድን ነው የምትጠይቂኝ? ይሄ ጥያቄ ይለፈኝ፣ መዋሸት አልችልም። ይለፈኝ ያልኩበት ምክንያት ግን እሺ ካሜራው አለ። ይቅርታ ምንም ማድረግ አልችልም። በጣም ከባድ ነው። አንተ ፊት እንደዚህ ልሆን ባልችል ያው ውሸታም ነኝ ማለት። አይዋሹም ያልኩት አይን እውነት ነው። የምር ከ100% በላይ ነው ያረጋግጥሽልኝ። ወይኔ አባይ ቲቪ ምን ጀመራችሁ? ኧረ እንደሚቀጠቅጡት እነዚህ ነው። አቤት እናቴ መቤት እንድቁር ታይልኛለሽ፣ ዝምት ያለሽ። ኧረ በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ። ኧረ ጉድ ይውልኝ፣
አረሞት አንተ ነስተህ ማይክል ወንበርዬ እንዴ መድኃኒዓለም ጉድ ነው የምታሰኝ መድኃኒዓለም ጉድ ነው የምታሰኝ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ አባይ ቲቪ በእውነት ትችላላችሁ የኤአይ ስልጠና ሳትጀምሩ እንዴ ሙታን ተነሱ ተመችቶኛል ሙሉ ፕሮግራም በኤአይ ኧረ እናንተ ትለያላችሁ በእውነት ልጅነት እንዴት ነበር ራሩ ልጅነት ብዙም ደስ የሚል ልጅነት የለኝም በርግጥ እናትና አባቴ በልጅነቴ ነው የሞቱት ብዙም አላስታውሳቸውም ማለት እችላለሁ የተወሰነ ጊዜ ከአያቴ ጋር ነው ያደግኩት አያቴም ነፍስ ሳላቅ ነው የሞተችውና ብዙም ደስ የሚል ልጅነት የለኝም ማስታወሰው ነት ለመናገር ወደ ኋላ በቃ እዚህም እዛም ክርትት ያለ ልጅነት ነው ያለኝ በልጅነቴ ነው ቶሎ ኃላፊነት የተቀበልኩት ብዙ ማስታወሰው እንደ ልጅ አይነት ሞር ብቸኝነቴን ነው ማስታወሰው ብዙ ጊዜ ወላጅ ሲኖር ልጅ ያው እንግዲህ ልጅነቱን እያጣጣመ የማደግ እየተጫወተ ልጅነቱን ኢንጆይ ያረገ ያንቺ ከዛ በተቃራኒው ነው ዋይ ቶሎ ነው ወደ ህይወትን ወደ ማሸነፍ ይገባሽ ሩጫ ይገባውታው ብዙም ማስታወሰው ነገር የለኝም በቃ ለማሸነፍ ህይወቴን ለማሻሻል የታገልኩባቸው ጊዜዎች ናቸው ብዙ ትዝ የሚለኝ ምን ትግል ሲባል ለምሳሌ ፍልውሃ አካባቢ እንደመኖርሽ ብዙ ነገሮች ይመጡብኛል ዝም ብዬ ያሰብኩኝ ልጅ ነሽ በዚህ ላይ ወላጅ የለሽም ራስሽን በራስሽ ማኖር አለብሽ ምን አረግሽ እንዳልኩ በጣም በልጅነቴ ነው የሞቱት ነፍስ ሳላቅ ነው የሞቱት አባቴን እንደውም አላስታውሰውም እናቴን የተወሰነ ነው ማስታወሳት አያቴን ነው ብዙ አብረቴ ቆየሁትና በቃ እስከ 9 እስከ 10 አመቴ ድረስ ምናምን አክስትም ዘመድም ምንም እዚህም እዛም ያልኩ ነው ልጅነቴን ያሳለፍኩት ግን በጣም ቶሎ በ10 አመቴ በ11 አመቴ ያው እንደምታውቀው ህጻናትና ወጣቶች ቲያትር ቤት ነው ያደግኩት ቶሎ ነው በቃ ወደ ሙዚቃው ያው ከልጅነቴ ጀምሮ ሙዚቃ መጫወት ፈልግ ስለነበረ ወዲያው ወደ ህጻናትና ወጣቶች ቲያትር ቤት ገባው 11 አመት ማለት አስበው ገና እቺ ልጅ ማለት በኔ ልጅ እድሜ ማለት ነው እቺ ራሩ ያው ስንት አመት ነው እዚህ ላይ በጣም ትክክለኛውን አላስታውሰም ግን በጣም ልጅ ነኝ 11 አመት እንደውም ጨዋታ ስትጫወቺም አንድ ቪዲዮ አለ ምናልባት ራሩ እዚህ ውስጥ አለሽ ያቻ የትኛው ቀይ ለበሰችው ለራሩ በእናታች ያዛ በቃ በዚህ እድሜ ማለት ነው በቃ በዚህ እድሜ ህፃናትና ወጣቶች ቲያትር ቤት ይሄዳለሁ በቃ ይሄ ልጅነት የሚለውን ብዙም አላስታውሰውም የተለያዩ ፖድካስቶች ኢንተርቪዎች ላይ ምናምን ሰማቸው የተለያዩ ባለ ታሪኮች የሚያጋሩንን ህይወት አሁን ሰይፉ ላይ በሚቀርቡ አርቲስቶቻችን እየሰማ ነው ባለፈው መቼስ ታስታውሳላችሁ የብርክቲ የልጅነት ህይወቷን ያሳለፈችው ምናምን ነገሮች ተናግራ እንደውም ባለውለቷን ለአመስግና ነበር እንግዲህ በአሁኑ ደግሞ ራሄል ስለ ልጅነቷ በደንብ ማውራት ባትፈልግም ግን በጥቂቱም ቢሆን ምን ያህል በፈተና ውስጥ ልጅነቷን እንዳሳለፈች ተናግራለችና ያው እንኳን ፈጣሪ ረድቶሽ እዚህ ላይ ደረሽ አንዳንዴ ብዙ ነገራችሁን ተነጥቃችሁ መቅረትም አለና እንኳን እዚህ ላይ ደረሽ እንኳንም ከፍ ብለሽ ተገኘሽ እንኳንም ለሰዎች የምትተርፊ ሆንሽ ማለት ፈልጋለሁ አንዳንዴ ልጅነታቸውን ተቀምጠው በዛው በቃ የሚቀሩ ሰዎች አሉ ህይወታቸው በቃ ብልሽሽት ብሎ ያልሆነ ህይወት ውስጥ ገብተው ትልቅ ሆነውላ በቃ ያ መጎሳቆል ስቃይ የማይተዋቸው የማይለቃቸው በጣም ብዙዎች አሉና ከዚህ ሁሉ ከፈተና ውስጥ ከምን ውስጥ ወጥቶ እንደዚህ ለሌሎች ምሳሌ እስከመሆን መድረስ በጣም ትልቅነት ነው መታደል ነው እንኳን ለዚህ ያበቃሽ ከዚህ በላይ ከፍ በይ ለማለት እወዳለሁ ለማንኛውም ጨርሻለሁ
ዛሬማ ጥሩ ነበር የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ካቻሳ በኮሮኮንቻሳ እላችኋለሁ ማለት ነው። ያው እንግዲህ እንደሚታወቀው አየሩ ብርድ ነው፣ ደመናማም ዝናባማም ነው። ስለዚህ ይሄ ቤት ምን ይፈልጋል? ሞቅ የሚያደርገው ነገር ይፈልጋል። ምንድነው የሚያሞቀው ካላችሁ ደግሞ ፍቅር ነው። ፍቅር አሰጣጡ እንዴት ነው የሚሰጠው? ለዚህ ቤት እንዴት ነው ፍቅር የምንለግሰው? ፎንቆ እንዴት እንስጠው ካላችሁ ደግሞ ሰብስክራይብ ምትል ቀላሙ ሞንዶልዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብለው የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ